ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና ምሽት ላይ በተደረገ የእንግሊዝ ፕሪሚየር ሊግ 12ኛ ሳምንት ጨዋታ ማንቸስተር ዩናይትድ በሜዳው በኤቨርተን 1-0 በሆነ ጠባብ ውጤት ተሸንፏል። እናም በዛሬው ፕሮግራማችን ይህንን ጨዋታ የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ ፕሮግራሙን እንድትከታተሉት በአክብሮት ጋብዛለሁ። እናንተስ በጨዋታው ላይ ምንድነው የተመለከታችሁት ነገር ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት ጠይቃለሁ። ሰብስክራይብ ያላደረጋችሁም ሰብስክራይብ ያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ፕሮግራም የማመራ ይሆናል። በመጀመሪያ ደረጃ ግን የማንቸስተር ዩናይትድ ጨዋታን ከመመልከታችን በፊት ዛሬ ምሽት ላይ የሚደረጉ በጣም ተጠባቂ የሻምፒዮንስ ሊግ ጨዋታዎች ይኖራሉ። እናም እነዛን ጨዋታዎች ልጠቁማችሁና ከዛ ወደ ማንቸስተር ዩናይትድ ጨዋታዎች የምንመለስ ይሆናል። በመጀመሪያ ደረጃ 2:45 ላይ ሁለት ጨዋታዎች ሲደረጉ አያክስ ከቤኔፊካ እንደዚሁም ደግሞ ጋላታ ሰራይ ከዩኒየን ሴንት ግሎሲ ጋር የሚያደርጉት ጨዋታ አለ። ምሽት 5 ሰዓት ላይ 7 የሚደርሱ ጨዋታዎች ሲደረጉ ከነዚህ 7 ጨዋታዎች ቼልሲ ከባርሴሎና በስታንፎርድ ብሪጅ፣ ማንቸስተር ሲቲ ከሊቨርኩሰን፣ ማርሴይ ከኒውካስል ዩናይትድ የሚያደርጉት ጨዋታ በጣም ተጠባቂ ጨዋታዎች ናቸው። ከዛ በተጨማሪም ግን ቦሩሲያ ዶርትመንድ ከቪላሪያል፣ ቦዶ ግሊንት ከጁቬንቱስ፣ ስላቫ ፕራግ ከአትሌቲክ ክለብ እንደዚሁም ደግሞ ናፖሊ ከኩራባ ጋር የሚያደርጉት ጨዋታ ይኖራል። ከነዚህ ጨዋታዎች ግን በጣም ተጠባቂው ጨዋታ ቼልሲ ከባርሴሎና ጋር የሚያደርጉት ይሆናል። በእነዚህ ጨዋታዎች ዙሪያ እንግዲህ ጨዋታውን ተመልክተን በነገው ዕለት የምንሰራው ፕሮግራም ይኖራል። አሁን ግን ወደ ትናንትና ምሽት ወደ ተደረገው ጨዋታ የምንመለስ ይሆናል። ማታ 5 ሰዓት ላይ በጀመረ ጨዋታ ማንቸስተር ዩናይትድ በሜዳው በኦልድ ትራፎርድ በኤቨርተን 1-0 በሆነ ጠባብ ውጤት መሸነፍ ችሏል። የኤቨርተንን የማሸነፊያ ግብ 29ኛው ደቂቃ ላይ ዶስብሪ ሆል ነበረ ማስቆጠር እየቻሉ። በምሽቱም እንግዲህ ጥሩ እንቅስቃሴን ያደረገ ተጫዋች ነው። ከሱ በተጨማሪም ባሪ በጣም ጥሩ የሚባል ነበር። ተከላካዮቹ በጣም ምርጥ የሚባልን እንቅስቃሴ ማድረግ ችሏል። በአጠቃላይ ግን በጨዋታው ላይ ማንቸስተር ዩናይትድ በጣም የተሻለ ክለብ ሆኖ መመልከት ችለናል። በተለይ ደግሞ ሰከንድ ሀፍ ላይ ማንቸስተር ዩናይትድ የበለጠ ብልጫን ማሳየት ችሎ ነበረ። ከጎሏ መቆጠር በኋላ ማንቸስተር ዩናይትድ ኳሱን በመያዝ ወደ ኤቨርተን የግብ ክልልም በተደጋጋሚ ጊዜ ሲደርስ መመልከት ችለናል። በዚህ ሽንፈት እንግዲህ የሚያስገርመው ነገር የኤቨርተን ተጫዋች የሆነው ጉሄ 13ኛው ደቂቃ ላይ ነበረ በቀይ ካርድ የወጣው። የወጣበትን መንገድ ስንመለከተው በጣም ቀሽም የሚያስብል ነገር ነው የነበረው። ምክንያቱም ተጣልቶ ነው የወጣው፣ ተጫዋችን ተማቶ ነው። በሚያስገርም ሁኔታ ግን የማንቸስተር ዩናይትድን ተጫዋች ተማቶ አይደለም በቀይ ካርድ የወጣው፣ የራሱን ተጫዋች የሆነው የቡድን አጋሩን ኬንን ነበረ በመምታቱ በቀይ ካርድ ሊወጣ ይቻለው። በእርግጥ ሁኔታውን ስንመለከተው የሚያበሳጭ ነው የነበረው። በተለይ ደግሞ ጉሄ ለምን ኬን ላይ ተበሳጨ የሚለውን ነገር ስንመለከተው ኬን ኳሷን ለመከላከል ጥረት ባለማድረጉ ምክንያት ነው ጉሄ ኬን ላይ የተበሳጨውና መበሳጨቱ ያን ያህል የሚያስገርም ነገር አይደለም። ምክንያቱም ያቺ ኳስ ምናልባትም ወደ ግብነት ልትቀየር ትችል ነበርና የጨዋታውንም ሂደት ልትቀየር ትችል ነበረ። ነገር ግን ደግሞ የተበሳጨበት መንገድ ስንመለከተው በጣም ከልክ በላይ ነው የተበሳጨው። ተጫዋችን እስኪማታ ድረስ ነው እንግዲህ የተበሳጨውና እንደዛ ማድረጉ ተጫዋችን መማታቱ በተለይ ደግሞ በጣም ልምድ አለው ከሚባል አንድ ተጫዋች እንደዚህ አይነት ነገርን ማየት በጣም የሚያስገርም ነገር ነው። በእርግጥ ከጨዋታው በኋላ ተርኩስኪ እንደተናገረው ከሆነ ጉሄ ቡድኑንም ኬንንም ይቅርታ ጠይቋል። ኬንም ደግሞ ያንን ይቅርታ ተቀብሎታል ብሏል። ነገር ግን ደግሞ የሱ የሰራው ስህተት እንግዲህ ጨዋታውንም ሊቀይር የሚችልበት እድል ነው የነበረው። ምክንያቱም አንድ ተጫዋች በቀይ ካርድ ወጥቶብህ ከሜዳው ውጪ ከማንቸስተር ዩናይትድ ጋር በኦልድ ትራፎርድ ስታደርግ ለማሸነፍ በጣም ነው የሚከብደው። በተጨማሪም ኤቨርተኖች በኦልድ ትራፎርድ ከማንቸስተር ዩናይትድ ጋር ጥሩ የሚባል ታሪክ የላቸውም። ለመጨረሻ ጊዜ ማንቸስተር ዩናይትድን በኦልድ ትራፎርድ ያሸነፉ የአሁኑ የኤቨርተን አሰልጣኝ የሆነው ዴቪድ ሞይስ የማንቸስተር ዩናይትድ አሰልጣኝ በነበረበት ሰዓት ነውና ረዥም ጊዜ ሆኖታል በኦልድ ትራፎርድ ካሸነፉና እንደዚህ አይነት ጥሩ ታሪክ ሳይኖራቸው በተጨማሪም ተጫዋች በቀይ ካርድ ወጥቶባቸው አሸንፈው መውጣታቸው በጣም የሚያስገርም ነው የነበረው። ምናልባት ይህንን ጨዋታ ተሸንፈው ቢሆን ኖሮ ጉሄ በጣም ብዙ ዘለፋ ሊደርስበት የሚችልበት እድል የሰፋ ነበረ። ነገር ግን አሸንፈው መውጣታቸው ለሱም ጥሩ ሆኖለታል። ምክንያቱም ያን ያህል ብዙ ወቀሳም ላይ ይደረግበት ይችላል። በእርግጥ አሁንም መወቀሱ አይቀርም። ነገር ግን ቢሸነፉ ኖሮ ከሚለው አንጻር ስንመለከተው አሁን ላይ ብዙ ወቀሳ አይደርሰውም። እናም ጨዋታውን ስንመለከተው በሚያስገርም ሁኔታ ኤቨርተኖች ቀይ ካርድ ከወጣባቸው በኋላ ጥሩ መንቀሳቀስ ችሏል። በተለይ ደግሞ ጎሏን እስከሚያስቆጥሩ ድረስ ኤቨርተኖች የተሻሉ ቡድን ሆኖ መመልከት ችለናቸዋል። ከዛ በኋላ ግን ሙሉ ለሙሉ ለመከላከል ነበረ ጥረት ሲያደርጉ የነበረው በሎ ብሎክ እየተከላከሉ፣ ከዛ በኋላ በካውንተር አታክ ማንቸስተር ዩናይትድን ለማጥቃት ነበረ ጥረት ሲያደርጉ የነበሩት። እንዲሁም በተወሰኑ አጋጣሚዎችም በፈጣን የካውንተር አታክ ወደ ማንቸስተር የግብ ክልልም ሲደርሱ መመልከት ችለናል። በአንዳንድ ውሳኔያቸውን እንዲሁም ተጨማሪ ሙከራዎችንም ማድረግ ያልቻሉት እንጂ ማንቸስተር ዩናይትድን የመከላከል አጥርም በተደጋጋሚ ለማለፍ ሲሞክሩ
መመልከት ችለናል። ማንቸስተር ዩናይትድን በበኩሉ ስንመለከተው በትናንትና ጨዋታ ላይ ብዙ ኳሶችን ሲሞክር መመልከት ችለናል። ነገር ግን ደግሞ ያን ያህል ውጤታማ የሚያስብል አይደለም የነበረው። ማጥቃቱ ላይ የተቀናጀ የማጥቃት ሂደትን ስንመለከት አልነበረም። በእርግጥ አንዳንድ ተጫዋቾች በጣም በጥሩ ሁኔታ ሙከራን ሲያደርጉ ተመልክተናል። በተለይ ደግሞ የማንቸስተር ዩናይትድ አምበል የሆነው ብሩኖ ፈርናንዴስ በተደጋጋሚ የኤቨርተኑን ግብ ጠባቂ ሲፈትን መመልከት ችለናል። የተወሰኑ አጋጣሚዎችን ማግኘት ችለው ነበረ። ነገር ግን እነዛን አጋጣሚዎች መጠቀም አልቻሉም። እናም ይህንን ጨዋታ ስንመለከት ከዚህ በፊትም አንድ ያነሳሁት ነገር አለ። እርግጠኛ አይደሉም በዚህ ቻናል ላይ ላንሳው አላንስ ነገር ግን ማንቸስተር ዩናይትድን ሁልጊዜ ሳስበው ማለት ነው ስለ ማንቸስተር ዩናይትድ መወራት ሲጀምር አንድ የሚሰማኝ ነገር አለ። እሱም ምንድነው ማንቸስተር ዩናይትድ በሚጫወትበት ሰዓት ሁለት አይነት ቡድን ሆኖ ነው የምመለከተው። አንደኛው የማሸነፍ ግምት ሲሰጠው ነው። ሁለተኛው ደግሞ የማሸነፍ ግምት ሳይሰጠው ሲቀር ነው። የማሸነፍ ግምት ካልተሰጠውና በጨዋታው ላይ ሁለተኛ የማሸነፍ እድል የተሰጠው ወይም ደግሞ አንደርዶግ ሆኖ ሲገባ በጣም የሚገርም እንቅስቃሴን ሲያደርግ መመልከት ይችላል። ትልልቅ ቲሞች ጋር ሲገናኝም እነዛን ትልልቅ ቲሞች ሲፈትን መመልከት ይችላል። ነገር ግን ደግሞ የማሸነፍ ግምቱ ለማንቸስተር ዩናይትድ በተሰጠበት ሰዓት ግን ሲቸገር ነው እየተመለከት ነው የምንገኘውና ኳስ በሚይዙበት ሰዓት ምን ማድረግ እንዳለባቸውም ግራ ሲገባቸው መመልከት ይችላል። በትናንትናው ጨዋታ ላይ ኤቨርተኖችን ያሸንፋሉ ተብሎ ነበረ ሲጠበቅ የነበረው። በተለይ ደግሞ የኤቨርተን ተጫዋች የሆነው ጊዜ 13ኛው ደቂቃ ላይ በቀይ ካርድ ከወጣ በኋላ ሙሉ ለሙሉ ግምት ተሰጥቶ የነበረው ይህንን ጨዋታ ማንቸስተር ዩናይትድ በቀላሉ ያሸንፋል የሚል ነበረ። ነገር ግን ጨዋታው ላይ በተለይ ቀይ ካርድ ከወጣ በኋላ ለተወሰኑ ደቂቆች ኤቨርተኖች ናቸው የተሻሉ ቡድን የነበሩት። ከዛም በኋላም ብዙ ሙከራዎችን ማንቸስተር ዩናይትድ ቢያደርጉም ውጤታማ የሆነ ነገርን ግን ምን ማድረግ አልቻሉም። ቅድም እንደነገርኳችሁ 25 ሙከራዎችን ማድረግ ችሏል። 6ቱ ብቻ ናቸው ኦን ታርጌት መሆን የቻሉትና ምን ያህል የኤቨርተን መከላከልን ሰብሮ ማለፍ እንዳስቸገራቸው የሚያሳይ ነገር ነው። በእርግጥ ጥሩ አጋጣሚን አግኝተው ነበር። በተለይ ደግሞ ዶርጉ ያገኛት አጋጣሚና ሲመታት ወደ ላይ የወጣችበት ያችን ወደ ግብነት መቀየር የሚችልበት እድል ነበረው። ከዛ በተጨማሪም ዘርኪዚም ተደጋጋሚ ሙከራዎችን ሲያደርግ ነበረ። በቴስታ እየሞከረ ነበረ። ነገር ግን የኤቨርተኑ ግብ ጠባቂ ጆርዳን ፒክፎርድ በጣም ምርጥ የሚባለውን ምሽትን ማሳለፍ ችሏል። የጨዋታው ኮከብም ተብሎ የተመረጠው እሱ ነው። 9.1 ሬቲንግም ተሰጥቶታልና ማንቸስተር ዩናይትድ አሁንም ብዙ የሚቀራቸው ነገር አለ። እናም የማንቸስተር ዩናይትድ ይዘው የሚገቡት አሰላለፍ የ3-4-3 ፎርሜሽን ለማጥቃት ብዙም የሚመች አይነት ፎርሜሽን ነው ብዬ አላስብም። በእርግጥ በወረቀት ላይ ስናየው በጣም ጥሩ የማጥቃት ሂደትን ልታገኝበት ትችላለህ። ምክንያቱም እነዛ ሁለቱ ዊንግ ባኮች አሁን ለምሳሌ በጨዋታው ላይ ማዝራዊና ዶሮጉ ነበረ በዊንግ ባክነት ሲጫወቱ የነበሩትና ማንቸስተር ዩናይትድ ለማጥቃት በሚሄድበት ሰዓት እነዚህ ሁለት ተጫዋቾች ማጥቃቱን ይቀላቀሉና የማንቸስተር ዩናይትድ የማጥቃት መስመሩ ላይ 5 ተጫዋቾች ይኖራሉ። ከዛ ፎርሜሽኑ ወደ 3-2-5 ይቀየራል ነው ወረቀት ላይ የሚታሰበው ማለት ነው። ነገር ግን ደግሞ በጨዋታዎች ላይ ስንመለከተው ቢያንስ ማንቸስተር ዩናይትድ እንደዛ አድርጎ አይደለም እየተገበረው የሚገኘውና ስኬታማም እያደረጋቸው አይደለም የሚገኘው። መከላከሉ ላይ ግን በጣም ጠንካራ ቲም እንዲሆኑ አድርጓቸዋል። ለዛም ነው እንግዲህ ከትልልቅ ቲሞች ጋር ግምት ባልተሰጠባቸው ሁኔታ ላይ በጣም በጥሩ ሁኔታ እየተከላከሉ ከዛ በካውንተር አታክ እያጠቁ ጨዋታዎችን እያሸነፉ የሚወጡት ወይ ደግሞ ለማሸነፍ የተቃረቡት በጣም ክለቦችን እየፈተኑ የሚገኙትና ለመከላከል በጣም የሚመች አይነት አሰላለፍ ነው። ምክንያቱም ስትከላከል በ5-4-1 ፎርሜሽን ነው የምትከላከለው። ስታጠቃ ግን አይዲያሊ 3-2-5 ነው የሚሆነው። ነገር ግን ሜዳ ላይ ግን ማንቸስተር ዩናይትዶች ይህንን እየተገበሩት ነው ወይ የሚለው ነገር በጣም ትልቅ ጥያቄ ነው። በተለይ ኳስ በሚይዙበት ሰዓት ምን ማድረግ እንዳለባቸውም ግራ ሲገባቸው ስለተመለከትን ማለት ነው። ከዛ በተጨማሪም ግን እነዚህ ሁለቱ ዊንግ ባኮች ማጥቃቱ ላይ ምን ያህል ተጽዕኖ ይፈጥራሉ የሚለው ነገር፣ እንደዚሁም ደግሞ 90 ደቂቃ ሙሉ እንደዛ እየተሯሯጡ መጨረስ ይችላሉ የሚለው ነገር በጣም ትልቅ ጥያቄ ነው የሚሆነው። እናም ይህ 3-4-3 ፎርሜሽን እንግዲህ በእነዚህ ሁለት ተጫዋቾች ላይ ዲፔንድ ነው የሚሆነው። እነዚህ ሁለት ተጫዋቾች ምርጥ ተጫዋቾች ከሆኑ ወደፊትም ወደ ኋላም ሲሄዱ ቡድኑን በደንብ ማገዝ የሚችሉ ከሆነ ማንቸስተር ዩናይትድን ውጤታማ ያደርጋል። ነገር ግን እንደዛ የማያደርጉ ከሆነና ማጥቃቱ ላይ ያን ያህል ትልቅ ተጽዕኖ መፍጠር የማይችሉ ከሆነ ግን በመከላከሉ ላይ ጠንካራ ሆኖ ማጥቃቱ ላይ ደግሞ ቀዝቀዝ ያለ ቡድን ሆኖ ልንመለከተው እንችላለን። በእርግጥ ዘንድሮ ጥሩ የሚባል አጀማመርን መጀመር ችሏል ማንቸስተር ዩናይትድ። በተለይ ካለፈው ሲዘን አንጻር ስንመለከተው አሁን ላይ በጣም ጥሩ የሚባል ደረጃ ላይ ነው የሚገኘው። ካደረጋቸው 12 ጨዋታዎች 5ቱን አሸንፎ በ3ቱ አቻ ወጥቶ በ4ቱ ተሸንፏልና ካለፈው ሲዘን አንጻር ስንመለከተው በጣም ጥሩ የሚባል አጀማመርን ጀምሯል። እንዲሁም ከጥቂት ሳምንት በፊት ቶፕ 4 ውስጥ ራሱ ገብቶ ያየንበትም ሁኔታ ነበር። በእርግጥ ከዛ በኋላ ሌሎች ቡድኖች ሲጫወቱ ወደ ታችም ሊወርድ ችሏል። ነገር ግን ካለፈው ሲዘን አንጻር አሁን ላይ የተሻሉ ነገሮችን እየተመለከትን ነው የምንገኘው። አዳዲስ ተጫዋቾችም በደንብ ለውጥ እያመጡ ነው የሚገኙት። በተለይ ደግሞ ሚምቦማ ጎሎችንም እያስቆጠረ ነው የሚገኘው። ኩኛም በተመሳሳይ መልኩ ጎሎችን ያስቆጠራል፣ አሲስት ያደርጋል። ድንቅ ሆኖ እየተጫወተላቸው ነው የሚገኘው። እንደዚሁም ሜሰን ማውንት ደግሞ ባልተጎዳበት ሰዓት ራሱ ለማንቸስተር ዩናይትድ የማጥቃት ሂደት በጣም ጥሩ
ሆኖ እየተመለከትነው ነው የምንገኘውና አንዳንድ ጭላንጭሎች አሉ በጣም ጥሩ እየተንቀሳቀሱ እንደሆነ ከዚህ በኋላም እንግዲህ የሚያስፈርሟቸው ተጫዋቾች ላይ በደንብ ትኩረት ሰርተው የተሻለ ቡድን መሆን ይችላሉ። እንደዛም ቢሆንም ግን አሁንም በደንብ ጉድለት ያለባቸው ነገሮች አሉ። በተለይ ፕላን ቢ አላቸው ወይ የሚለው ነገር ትልቅ ጥያቄ ነው። በተለይ ቅድም እንደነገርኳችሁ ማንቸስተር ዩናይትድ ከፍተኛ የማሸነፍ ግምት ሲሰጠውና ተጋጣሚ ቡድኖች በጥብቅ የመከላከል ታክቲክ በሚጫወቱበት ሰዓት ማንቸስተር ዩናይትድ እየተቸገረ እየተመለከት ነው የምንገኘውና አሁንም የሚቀራቸው ነገር አለ። ግን አሁንም እየተሻሻሉ እየመጡ ያሉ ቡድን ናቸው። ይህም የሚያሳየው እንግዲህ ካለፉት 6 ጨዋታዎች የትናንትና ብቻ ነው የተሸነፉት። ከዛ በፊት የነበሩትን 5 ጨዋታዎች አልተሸነፉም ነበርና ወደ ጥሩ መንፈስ እየመጡ ያሉ ቡድን ናቸው የነበሩት። ከዚህ በኋላም እንግዲህ ጠንካራ ጨዋታዎች ከፊት ለፊታቸው አለ ባቸው ለምሳሌ በፕሪሚየር ሊጉ ቀጣይ የሚያገኙት ክሪስታል ፓላስ ነው። ክሪስታል ፓላስ ደግሞ ምን ያህል ጠንካራ ቡድን እንደሆነ እናውቃለን። ከዛ በእርግጥ 2 ተከታታይ ቀላል የሚባሉ ጨዋታዎች ያጋጥሟቸዋል ዌስትሃም እና ወልቭስ። ነገር ግን እነዚህ 3 ተከታታይ ጨዋታዎችን ስንመለከተው የወልቭስን እንኳን ቀላል ጨዋታ ነው ብንል ዌስትሃም እና ክሪስታል ፓላስ ግን ለማንቸስተር ዩናይትድ ምናልባትም አስቸጋሪ ጨዋታ ሊሆንባቸው ይችላል ብዬ አስባለሁ። ምክንያቱም ሁለቱም ቡድኖች ከኤቨርተን ጋር የሚመሳሰል አይነት አጮት ነው ያላቸውና ለእንደዚህ አይነት አጮት የሚሆን አዲስ ታክቲክን አዲስ የአጮት ስታይልን አሞሪን ማምጣት አለባቸው ብዬ አስባለሁ። ነገር ግን ዘንድሮ ግን ማንቸስተር ዩናይትድ ከአምናው የተሻለ ቦታ ይዞ ያጠናቅቃል የሚል ግምት አለኝ። በተለይ ደግሞ በዚህ ሰዓት በሳምንት 1 ጨዋታ ነው እየተጫወቱ የሚገኙትና ከሌሎቹ ቡድኖች የተሻለ እረፍትን አግኝተው እየመጡ ነው የሚገኙት። እናም ከዚህ የተሻለ ነገርን ማድረግ አለባቸውም ይጠበቅባቸዋልን ብዬ አስባለሁ። የእናንተ ሀሳብ ግን እዚህ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።